ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹን ነው። በሱዳን የመሰረተ ልማት መውደም ምክንያት የኤሌክትሪክ ኃይል ማስተላለፍ አልተቻለም ሲል የኢትዮጵያ ኤሌክትሪክ ኃይል ለአርትስ ቴሌቪዥን ገለጸ። ከ25 በላይ የሆኑ ተቋማትን አገልግሎት በአንድ ጣሪያ ስር ያሰባሰበው መሶብ የህዝብን እንግልት እንዲሁም የጊዜና የገንዘብ ብክነትን በእጅጉ መቀነሱ ተገለጸ። በ21ኛው ክፍለ ዘመን ሰዎች አሁንም እንደ ዕቃ የሚሸጡበትና የሚወረሱበት የባርነት ደሴት መኖሩን የኤፍፒ ዘገባ አጋለጠ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ በሱዳን የመሰረተ ልማት መውደም ምክንያት የኤሌክትሪክ ኃይል ማስተላለፍ አልተቻለም ሲል የኢትዮጵያ ኤሌክትሪክ ኃይል ለአርትስ ቴሌቪዥን ገለጸ። ጎረቤት ሀገር ሱዳንን እያመሰ ያለው የእርስ በርስ ጦርነት ከሰው ሕይወት መጥፋትና ከስደት ባሻገር የሀገሪቱን ወሳኝ የመሰረተ ልማት አውታሮች እያወደመ ይገኛል። ሪፖርተራችን ሩሃ ግርማ የሱዳንን ቅሬታ ከኢትዮጵያ ተጨባጭ ምላሽ ጋር አሰናስላ ተከታዩን ዝርዝር ዘገባ አዘጋጅታለች። የሱዳኑ ሱዳን ትሪቢዩን ከቀናት በፊት የሀገሪቱን የኢነርጂና የነዳጅ ሚኒስቴር መግለጫ ዋቢ በማድረግ ባወጣው ዘገባ በሱዳን ሀገር አቀፍ የኃይል መቆራረጥ እየተባባሰ ለመምጣቱ ዋና ዋና ምክንያቶች አንዱ ከኢትዮጵያ ይገባ የነበረው የኤሌክትሪክ አቅርቦት መቋረጡ ነው ሲል መዘገቡ ይታወሳል። የኢትዮጵያ ኤሌክትሪክ ኃይል በበኩሉ በሱዳን ያጋጠመው ሀገር አቀፍ የኤሌክትሪክ ኃይል መቆራረጥ ከኢትዮጵያ የሚገባው ኃይል በመቋረጡ ምክንያት ነው ተብሎ የወጣውን መግለጫ ሙሉ በሙሉ አስተባብሏል። አፍሪካን ሬኔሳንስ ቴሌቪዥን ያነጋገራቸው የተቋሙ የህዝብ ግንኙነት ዳይሬክተር ሞገስ መኮንን በሱዳን የኃይል መቋረጥ እያጋጠመ ያለው በኢትዮጵያ ምክንያት ሳይሆን በሀገሪቱ ውስጥ ባለው የጦርነት ሁኔታ ምክንያት የሱዳን የኤሌክትሪክ መሰረተ ልማቶች በመጎዳታቸውና ኃይል መቀበልም ሆነ ማስተላለፍ ባለመቻላቸው እንደሆነ ገልጸው ይህንንም ላለፉት 2 ዓመታት ለማስረዳት እንደተሞከረ ተናግረዋል። እነሱ እንትን ከማለታቸው በፊት እኛ በሀገሪቱ ባለው የእርስ በርስ ግጭት ምክንያት መሰረተ ልማታቸው ስለተጎዳ ኤሌክትሪክ ማስተላለፍ አልቻልንም ብለን ተናግረናል። ኢትዮጵያ የኤሌክትሪክ ክፍያ ባልተከፈለበት ሁኔታ እንኳን ሳይቀር ኃይል ስታቀርብ ነበር ያሉት ዳይሬክተሩ በሱዳን አንጻራዊ ሰላምና መረጋጋት ባለበት ወቅት ከኢትዮጵያ በኩል አቅርቦት ሊቋረጥ የሚችልበት ምንም አይነት ምክንያት እንደሌለ አስረድተዋል። ጣቢያችን ያነጋገራቸው የምጣኔ ሀብት ባለሙያ የሆኑት ቆስጠንጢኖስ በርሀ ተስፋ በበኩላቸው የኢትዮጵያ መንግስት ጦርነት ላይ በመሆናቸው ለረዥም ጊዜ ክፍያ እንዳልጠየቀ ገልጸው ቅሬታው ሱዳን ከግብጽ ጋር ባላት ግንኙነት ምክንያት ሊሆን እንደሚችልም አስረድተዋል። የኢትዮጵያ መንግስት ሂሳብ አይጠይቃቸውም ያለው አሁን እንዳውም አንድ ጊዜ ጦርነት ላይ ስለሆኑ ሂሳብ አንጠይቃቸውም ዝም ብለን ነው ኤሌክትሪክ የምንሰጠው የሚል ነገር መንግስት ያወጣው ነገር አይቻልም። የቴክኒካል ጉዳይ ሊሆን ይችላል። ኢትዮጵያ ኤሌክትሪክ መብራት እንዳለው እነሱ ደግሞ ኮምፕሌን ለማድረግ አይ ቲንክ ከዚህ ከግብጽ ጋር የተያዘ ችግር ሳይኖርባቸው አይቀርም። ምክንያቱም ግብጾች በዚህ በህዳሴ ግድብ ላይ እስካሁን ድረስ አልተውም እና ትላንት ራሱ የውጭ ጉዳይ ሚኒስትራቸው የውጭ እንግዶች የሞዛምቢክ ውጭ ጉዳይ ሲያገኝ ይመስለኛል እንደዚህ አይነት ንግግር ሲያደርግ የነበረው እና ኢትዮጵያ ኤሌክትሪክ ኃይል የቴክኒክ ችግር ነው ካለ የቴክኒክ ችግር መሆን አለበት። ከ25 በላይ የሆኑ ተቋማትን አገልግሎት በአንድ ጣሪያ ስር ያሰባሰበው መሶብ የህዝብን እንግልት እንዲሁም የጊዜና የገንዘብ ብክነትን በእጅጉ መቀነሱ ተገለጸ። ማዕከሉን በአካል ተዘዋውሮ የተመለከተው የዜና ክፍላችን አሰራሩ እጅግ ፈጣንና ዘመናዊ መሆኑን ተገልጋዮች ምስክርነትን የሰማ ሲሆን ተገልጋዮቹ እስካሁን ያልተካተቱ ሌሎች ተቋማትም የዚህ ምቹ አሰራር አካል እንዲሆኑ ጥሪ አቅርበዋል። ሱራፌል ጉታ ዝርዝር ዘገባውን አጠናቅሮታል። በፊት ዜጎች ለአንድ አገልግሎት በተለያዩ የመንግስት መስሪያ ቤቶች ያጠፉት የነበረውን ጊዜ በማስቀረት መሶብ ከ25 በላይ የሚሆኑ የመንግስት ተቋማት አገልግሎቶችን በአንድ የዲጂታል ጣራ ስር አሰባስቦ ይገኛል። ለመሆኑ እነዚህ ከ25 በላይ የሚሆኑ የመንግስት ተቋማት አገልግሎቶች ምንድን ናቸው? የመንግስት አገልግሎት አሰጣጥን ለማዘመን ግልጽነትን ለመፍጠርና በዜጎች ላይ ደርስ የነበረውን የእንግልትና ጊዜ ብክነት ለማስወገድ ጠቅላይ ሚኒስትር ዶክተር አብይ አህመድና የአዲስ አበባ ከተማ አስተዳደር ካንቲባ አዳነች አቤቤ በተገኙበት ጳጉሜ 5 ቀን 2017 ዓ.ም በይፋ ወደ አገልግሎት የገባው የአዲስ መሶብ የአንድ ማዕከል አገልግሎት በአሁኑ ሰዓት የማስፋፊያ ስራ እየተሰራ መሆኑ ተሰምቷል። የኢትዮጵያ ሕዝብ የተሰሩ ስራዎች ያደንቃል፣ ለተሰሩ ስራዎች ድጋፍ ይሰጣል። ግን በእኛ ሰርቪስ ምክንያት ምሬት ያሰማል። ይሄን ለመፍታት ባለፉት 6-7 ወራት ሰፋፊ የስትራቴጂ የጥናት ስራዎች ሲሰሩ ቆይተው ዛሬ
መሶብ ተወልዷል። ቀደም ሲል ጠቅላይ ሚኒስትር ዶክተር አብይ አህመድ ለፓርላማ ባቀረቡት ማብራሪያ ላይ እንደገለጹት መሶብ የኢትዮጵያውያን የባህል መገለጫ መሆኑን ጠቅሰው ፕሮጀክቱ ቤተሰብ በአንድ መሶብ ዙሪያ ተሰብስቦ እንደሚመገበው ሁሉ አገልግሎት ፈላጊዎች በአንድ ማዕከል በርካታ አገልግሎቶችን እንዲያገኙ ታሳቢ ያደረገ ነው ብለዋል። ዲጂታል ቴክኖሎጂን ከግንባር ቀደም የአገልግሎት መስጫ ማዕከላት ጋር በማጣመር የተዘጋጀው አሰራር ከ5 በላይ የመንግስት ተቋማትን አገልግሎት በአንድ ዲጂታል ጣራ ስር እየሰራ መሆኑ በአዲስ መሶብ የአንድ ማዕከል የህዝብ አገልግሎት መስጫ ኮሚኒኬሽን ጉዳዮች አገልግሎት ዳይሬክተር አቶ ያለው ሰው ማማሩ ለጣቢያችን ተናግረዋል። 25 ተቋማት ናቸው። የፌዴራል 6 ተቋማት አሉ። ሌሎቹ የከተማ አስተዳደሩ ተቋማት ናቸው። ሁሉንም አገልግሎት ነው የምንሰጥ ማለት ከሌ የሚባል ነገር የለም። ሁሉም ነዋሪ፣ የአዲስ አበባ ነዋሪ፣ የውጭ ዜጋም ሊሆን ይችላል መጥቶ አገልግሎቱን ይጠቀማል። ቀደም ሲል ዜጎች አንድን ጉዳይ ለማስፈጸም በተለያዩ መስሪያ ቤቶች መካከል ያደረጉት የነበረውን አሰልቺ ምልልስ የሚያስቀረው የአዲስ አሰራር በዘርፍ የተከፋፈሉ በርካታ መሰረታዊ አገልግሎቶችን በዲጂታል ሲስተም የተቀናጀና የተቀላጠፈ በሆነ መንገድ ማቅረብ ከጀመረ መቆየቱን ገልጸዋል። በመሶብ የአንድ ማዕከል አገልግሎት ስር የተካተቱት ዋና ዋና ተቋማትና የሚሰጣቸው አገልግሎቶች በየዘርፋቸው የተደራጁ ሲሆን ለዜጎች ህጋዊ እውቅና፣ የጉዞና የፍትህ ሂደቶች የሚያስፈልጉ ወሳኝ አገልግሎቶች በአንድ ስፍራ ተጠቃለዋል። በተጨማሪም የአዲስ ፓስፖርት ማውጣት፣ የፓስፖርት እድሳት፣ የቪዛና የነዋሪነት ፍቃድ አገልግሎቶች፣ ውክልና ሰነዶች፣ የውል ስምምነቶች፣ የስጦታና የሽያጭ ውሎች ማረጋገጥና መመዝገብ፣ የልደት፣ የጋብቻ፣ የፍቺና የሞት ምስክር ወረቀቶች መስጠትና ማደስ፣ የንግድ ኢንቨስትመንትና ታክስ አገልግሎቶች፣ ለኢኮኖሚው እንቅስቃሴና ለባለ ሀብቶች ምቹ ሁኔታን ለመፍጠር የተዘጋጀ አገልግሎቶች፣ የንግድ ስም ምርመራ፣ የንግድ ፍቃድ ማውጣት፣ ማደስና መሰረዝ፣ የግብር ክፍያ መለያ ቁጥር ማውጣት፣ የግብር ክፍያ ማሳወቅና የታክስ ክሊራንስ መስጠት፣ የህዝብ አገልግሎቶችንና ማህበራዊ ጉዳዮችን የሚያቀላጥፉ የትምህርት ማስረጃዎች፣ ትራንስክሪፕትና ዲፕሎማ ህጋዊነት ማረጋገጥና የደረጃ ማረጋገጫ መስጠት ያካትታል ብለዋል። አሰራሩ በጣም ግልጽና ፈጣን መሆኑ ተጠቃሚዎች አገልግሎቱን ያለምንም እንግልትና ጊዜ ማባከን በቀላሉ ተጠቃሚ ይሆናሉ በማለት በአዲስ መሶብ የአንድ ማዕከል የህዝብ አገልግሎት መስጫ የአሽከርካሪና ተሽከርካሪ ፍቃድ አገልግሎት ቡድን መሪ አቶ በሪሄ ረዳሄ ለጣቢያችን ተናግረዋል። አሰራራችን ግልጽና ተደራሽ የሆነ ነው። ምንድነው ግልጽ የተባለው? አንደኛው የምንሰጣቸው አገልግሎቶች አንድ ተገልጋይ መጥቶ ማግኘት ያለበት ምን ማሟላት እንዳለበት የሚለው የቅድመ ሁኔታዎቹ ግልጽ ስለሆኑ እነሱን አሟልቶ እስከመጣ ድረስ ከወረቀት ንክኪ ነፃ በሆነ መልኩ ፈጣንና ቀልጣፋ አገልግሎት እንሰጣለን። ተጠቃሚዎቹም በበኩላቸው አሰራሩ በጣም ፈጣንና ምቹ እንደሆነ በመግለጽ የቀሩት የመንግስት ተቋማት አገልግሎቶችን ቢካተቱ ሲሉ ገልጸዋል። የፈጠነና ቀልጣፋ ነው። እኔ የ5 ጊዜ የፓስፖርት ሪኒዋል አፕሊኬሽን ነበር አፕላይ ያደረኩት። ባልኩት ቀን ባልኩት ሰዓት ተገልግዬ እየወጣው ነው። አንዳንድ የቀሩትን አገልግሎቶችም ወደ መሶብ ቢያመጡና ሁሉም ነገር እዚህ ጨርሰን ብንወጣ መልካም ይመስለኛል። ሁሉም ተቋማት በመረጃ መረብ የተሳሰሩ በመሆናቸው የሰነዶች ማረጋገጥና የፋይል ዝውውር ሂደት በሰከንዶች ውስጥ እንዲጠናቀቅ አድርጎታል። በተጨማሪም ማዕከሉ ሁሉንም ማህበረሰብ ተደራሽ ለማድረግ የማስፋፊያ ስራዎች እየሰራ ሲሆን በየወረዳው ቅርንጫፎችን በመክፈት ወደ ስራ ለመግባት እየተሰራ መሆኑን አቶ ያለው ሰው ማማሩ ተናግረዋል። በዋናነት በቀጣይ አሁን 11 ማዕከላት አሉን። በቀጣይ ደግሞ በህብረተሰቡ ተደራሽ ለመሆን በየወረዳው ማዕከሎቻችንን ከፍተን ለህብረተሰቡ አገልግሎት እንሰጣለን። ከተጠቃሚዎች የሚመጡትን ሀሳብና ቅሬታ በተደራጀ መልኩ በመሰብሰብ ተገቢውን ማስተካከያ በማድረግ ረገድም እየተሰራ መሆኑ አክለው ገልጸዋል። እሱ በዘመናዊ መንገድ በቴክኖሎጂ የታገዘ የቅሬታ መሰብሰቢያ በኤሌክትሮኒክስ የታገዘ የቅሬታ መሰብሰቢያ አለን። በዛ መሰረት ባለሙያዎች አሉ። እነዛን ቅሬታዎች እየሰበሰብን ከአመራሩ ጋር እየተወያየን ቅሬታዎችን የምንፈታበት ይህ የአንድ ማዕከል ዲጂታል አገልግሎት ኢትዮጵያን ወደ ዘመናዊ የዲጂታል ኢኮኖሚና የመንግስት አሰራር የምታደርገውን ጉዞ በእጅጉ የሚያፋጥን ትልቅ እርምጃ መሆኑ ተስፋ ተጥሎበታል። በ21ኛው ክፍለ ዘመን ያውም በዓለማችን ትልቋ የእስልምና እምነት ተከታይ ሀገር በሆነችው ኢንዶኔዥያ ውስጥ ሰዎች አሁንም እንደ እቃ የሚሸጡበትና የሚወረሱበት የባርነት ደሴት መኖሩን የኤፍፒ ልዩ የምርመራ ዘገባ አጋልጧል። የሰብአዊ መብት ተሟጋቾች ኢንዶኔዥያ ይህንን ግፍ እንድታስቆም ቢወተውቱም ሀገሪቱን የሚያስተዳድረው መንግስት ግን ለውጥን በድንገት መጫን አንፈልግም፣ ማህበረሰቡ ቀስ በቀስ ሂደት ይለወጣል በሚል ቸልተኝነት ዝምታ መምረጡ እያነጋገረ ነው። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢ ያችን ቃል ኪዳን ይጥና ጉዳዩን እንዲህ በዝርዝር ተመልክቶታል። I am not here today to preach rage.
nor to stir fear. I have come with a message, heavy, yes, but necessary. እነዚያ ለሌሎች ነጻነትን የሚነፍጉ ለራሳቸውም ነጻነት አይገባቸውም ይሉ ነበር 16ኛው የአሜሪካ ፕሬዝዳንት አብርሃም ሊንከን። I can't accomplish a goddamn thing of any human meaning or worth until we cure ourselves of slavery and end this pestilential war. ለኛ ለኢትዮጵያውያን ነጻነት ከደም የተዋሃደ ከህይወት የከበረ ባጥንትና በደም የተገዛ ውድ ጸጋ ነው። የአድዋን ተራሮች ለተሻገረ የነጻነትን አየር ለተነፈሰ ህዝብ ባርነት የሚለው ቃል የጥንት ታሪክ እንጂ የዘመናችን እውነት ሆኖ ላይሰማ ይችላል። ነገር ግን በዚህ በሰለጠነው 21ኛው ክፍለ ዘመን ያውም ባለማችን ትልቋ የእስልምና እምነት ተከታይ አገር በሆነችው ኢንዶኔዥያ ውስጥ ሰዎች አሁንም እንደ ዕቃ የሚሸጡበት እና የሚወረሱበት የባርነት ደሴት አለ ቢባል ከቶ ማን ያምናል? የኤኤፍፒ ልዩ የምርመራ ዘገባ ወደ አንዲት የኢንዶኔዥያ ደሴት ይወስደናል። ሱምባ ትባላለች። ከቱሪስቶች ገነት ከሆነችው ባሊ የ2 ሰዓት ርቀት ላይ የምትገኘው ይህች ደሴት ለጎብኚዎች ውብ ፏፏቴዎቿን የምታሳይ ደበቅ የሐሩር ገነት ብትሆንም በመቶዎች ለሚቆጠሩ ነዋሪዎቿ ግን የዘመናት ሲኦል መሆኗን ይኸው የምርመራ ዘገባ አጋልጧል። እዚህ ደሴት ላይ ባርነት ታሪክ መሆኑ ቀርቶ የምሬት እንባ የሚፈስበት የዕለት ተዕለት ኑሮ ነው። አታ ይባላሉ ባሮቹ። ጌቶቻቸው ደግሞ ማራምባ በመባል የሚጠሩ ሲሆን በሱምባ ደሴት ሰዎች ሲወለዱ እጣፋንታቸው ቀድሞ የተወሰነ ነውም ይባላል። ወይ ገዢ ሆነው ይወለዳሉ አሊያም ለትውልድ የሚተላለፍ የባርነት ቀንበር ተሸክመው የሚወለዱ መሆኑ ነው የተገለጸው። አባቶቻችን የተባረከ ሲወለድ የተረገመ ይወርዳል እንደሚሉት የአታ ማህበረሰብ እጣፋንታ ከጌቶቻቸው ፈቃድ ውጪ መተንፈስ አለመቻል ሆኗል። ደሴቲቱ 80 በመቶ ክርስቲያን ብትሆንም ነዋሪዎቿ በጥልቅ የሚያምኑበት ማራፖ የተሰኘ የጥንት አባቶች አምልኮ ስርዓት ማህበረሰቡን በመደብ ከፋፍሎታል የተባለ ሲሆን በእነዚህ እምነቶች መሰረት ባርነት ከአባቶች የተወረሰ የተፈጥሮ ሕግ ተደርጎ እንደሚቆጠር ነው የተሰማው። በግሪጎሪያኑ 1945 የሀገሪቱ ሕገ መንግስት ላይ በጥብቅ ከመወገዙ አልፎ በኢንዶኔዥያ የባርነት ስርዓት በሕግ ከተከለከለ 160 ዓመታት ቢያልፉም በሱምባ ደሴት ግን ሕጉ ወረቀት ላይ ብቻ መሆኑን ተከትሎ ጌቶች ባሮቻቸውን ያለ ክፍያ ከንጋት እስከ ምሽት ከማሰራት አልፈው ይደበድባሉ የተባለ ሲሆን ከዚህ ባለፈም እንደ ስጦታ በጋብቻ ይለዋወጣሉ። አልፎ ተርፎም እንደ ንብረት ስለሚቆጥሯቸው የጾታ ጥቃት መፈጸም እንደ መብት ይቆጠራል ነው የተባለው። አንድ የቀድሞ የብሔራዊ የሴቶች ጥቃት መከላከያ ኮሚሽን ኃላፊ ይህንን አሳዛኝ እውነታ እንዲህ ሲሉ ይገልጹታል። አንዲት ሴት ባሪያ ከሆነች የጌታዋ ንብረት ነች። ስለዚህ ጾታዊ ግንኙነት ማድረግ የራስን ንብረት እንደ መጠቀም እንጂ እንዳስገድዶ መድፈር አይቆጠርም በማለት በምሬት ያስረዳሉ። A society that burns its people to fuel its profit will one day be buried in the ashes of its own denial. ስመጥሩ የዓለማችን የነጻነት ታጋይ ማርቲን ሉተር ኪንግ ጁኒየር በአንድ ቦታ የሚፈጸም ኢፍትሐዊነት በየትኛውም ቦታ ላለ ፍትህ ስጋት ነው እንዲል በዚህች ደሴት የሚፈጸመው ግፍ ለዓለም አቀፉ ማህበረሰብ ሕሊና ትልቅ ፈተና መሆኑ ተመላክቷል። በሬ ካራጂ ይውላል እንደሚባለው ባሮቹ ከጌቶቻቸው ጋር በአንድ ጣሪያ ስር ባህላዊ በሆኑ የጎሽ ቀንድ በሚመስሉ ቤቶች ውስጥ አብረው ለመኖር መገደዳቸው ነው ሐቁ። የሰብአዊ መብቶች ተሟጋቾች ኢንዶኔዥያ ይህንን ግፍ እንድታስቆም ቢወተውቱም አገሪቱን የሚያስተዳድረው መንግስት ግን ለውጥን በድንገት መጫን አልፈልግም፣ ማህበረሰቡ ቀስ በቀስ በሂደት ይለወጣል በሚል ቸልተኝነት ዝምታን መምረጡን የተነገረው። ይሁን እንጂ የነጻነት ጥማት በሰው ልጅ ልብ ውስጥ መቼም አይጠፋምና የናፑ መንደር ነዋሪ የሆነና በልጅነቱ ያልሰራው ስራ ያልወረደበት ጅራፍ የሌለ አንድ አታ ለልጆቹ ከዚህ የተለየ ዓለምን እንደሚመኝላቸው ይናገራል። በድብቅ ባገኘው አጋጣሚ ልጆቹን ወደ ትምህርት ቤት የላከው ይህ አባት የተስፋ ቃሉን ለኤኤፍፒ የተናገረው ልጆቼ እኔ ያለፍኩበትን የባርነት ህይወት እንዲያልፉ አልፈልግም፣ እውቀት ካለን ነፃ እንወጣለን በማለት ነበር። Education is one of the most important weapons in a country.
እውነት ነው። ኔልሰን ማንዴላ ትምህርት ዓለምን ለመለወጥ የምትጠቀምበት እጅግ ኃይለኛው የጦር መሳሪያ ነው እንዳሉት የሱምባ ደሴት ባሮችም ከትውልድ ትውልድ ከተጫነባቸው ቀንበር የሚላቀቁት በእውቀት ብርሃን መሆኑን የተረዱ ይመስላል። እስከዚያው ግን ሱምባ በውበቷ ቱሪስቶችን የምትስብ በውስጧ ግን የሰዎችን ነጻነት የቀበረች የዘመናችን አሳዛኝ ተቃርኖ ሆና ቀጥላለች። ኢትዮጵያ በዓለም ዙሪያ የኢንቨስትመንትና የፋይናንስ ማዕከል እየሆነ የመጣውን የክሪፕቶ ዘርፍን በአዲስ የሕግ ማዕቀፍ ለመቆጣጠር እያደረገች ያለው እንቅስቃሴ ትኩረት ስቧል። አዲሱ አቅጣጫ ምን ይዟል? በኢኮኖሚው ላይ ምን ተጽዕኖ ይኖረዋል? የሚለውን ብዙኃን እንዳለ ተመልክቶታል። ቨርቹዋል ንብረቶች በብሎክቼን ቴክኖሎጂ ላይ የተመሰረቱ ዲጂታል ንብረቶች ሲሆኑ ቢትኮይን፣ ኢተሪየም እና ሌሎች ክሪፕቶ ምንዛሬዎችንም ያካትታል። እነዚህ ንብረቶች በባንኮች ሳይሆን በዲጂታል ኔትወርክ ላይ የሚተዳደሩ በመሆናቸው ፈጣንና ድንበር ተሻጋሪ ግብይትን ያስችላሉ። በኢትዮጵያ ግን የክሪፕቶ ምንዛሬዎች እንደ ህጋዊ የክፍያ መንገድ አልተፈቀዱም። የኢትዮጵያ ብሔራዊ ባንክም በተለያዩ ጊዜያት ባወጣቸው መግለጫዎች ብር ብቻ ህጋዊ የክፍያ ምንዛሬ መሆኑን በማሳሰብ በክሪፕቶ ምንዛሬዎች ግብይት እንዳይካሄድ አስጠንቅቆ ቆይቷል። ምክንያቱም እነዚህ ንብረቶች በከፍተኛ የዋጋ መለዋወጥ፣ በማጭበርበር፣ በሳይበር ጥቃትና በገንዘብ ማሸሽ ወንጀሎች ሊያገለግሉ የሚችሉ በመሆናቸው ነው። ነገር ግን በዓለም አቀፍ ደረጃ የዲጂታል ኢኮኖሚው መስፋፋት፣ የፊንቴክ ፈጠራዎች መበራከትና የብሎክቼን ቴክኖሎጂ አጠቃቀም መጨመር በርካታ ሀገራትን ከሙሉ ክልከላ ወደ የቁጥጥር ስርዓት እንዲሸጋገሩ አድርጓል። ኢትዮጵያም በዚሁ አቅጣጫ የቨርቹዋል ንብረት አገልግሎት ሰጪዎችን በፍቃድ ለማስተዳደር፣ የገንዘብ ማሸሽን ለመከላከልና የተጠቃሚዎችን መብት ለመጠበቅ የሚያስችል የህግ ማዕቀፍ ለማዘጋጀት እየሰራች መሆኑ ተገልጿል። የኢትዮጵያ ብሔራዊ ባንክ በነባሩ የህግ ማዕቀፍ መሰረት በግልጽ ፍቃድ ካልተሰጠ በስተቀር ምናባዊ ቨርቹዋል ንብረቶችን ወይም ቨርቹዋል አሴትን መጠቀም፣ መግዛት፣ መሸጥ፣ መለወጥ፣ ማስተላለፍ እንዲሁም መገበያየትና ማወራደድ፣ ግብይቶችን ማመቻቸትና በጥብቅ የተከለከለ መሆኑንም በድጋሚ አሳስቧል። ባንኩ እንዳስታወቀው ይህ ክልከላ በክሪፕቶ ከረንሲ ላይ ብቻ እየተገደበ ሳይሆን በኤሌክትሮኒክስ መንገድ ሊገበያዩ፣ ሊተላለፉ፣ ሊለወጡ እንዲሁም ለክፍያ፣ ለኢንቨስትመንት አሊያም ለተመሳሳይ ዓላማዎች ሊውል የሚችሉ ዲጂታል የዋጋ መግለጫዎችን በሙሉ የሚያጠቃልል ነው ብሏል። እነዚህ ያልተፈቀዱ ግብይቶች ለገንዘብ ማጭበርበርና ለዲጂታል ስርዓቶች መጠለፍ አደጋ የሚያጋልጡ ህገወጥ ተግባራት በመሆናቸው በእንቅስቃሴው ላይ የተሰማሩ አካላት ድርጊታቸውን በአስቸኳይ እንዲያቆሙም ባንኩ አሳስቧል። ባለሙያዎች እንደሚሉት ግልጽ የቁጥጥር ስርዓት ከተዘረጋ አዳዲስ የፊንቴክ ኩባንያዎችን ለመሳብ፣ የቴክኖሎጂ ኢንቨስትመንትን ለማሳደግና ወጣቶች በዲጂታል ኢኮኖሚ ውስጥ ለማሳተፍ እድል ይፈጥራል ይላሉ። በተመሳሳይ ጊዜ ግን ጥብቅ ቁጥጥር፣ የተጠቃሚ ጥበቃና የፋይናንስ ደህንነት ስርዓቶችን መጠናከር እንዳለባቸውም ያስጠነቅቃሉ። የቨርቹዋል ንብረቶች ሙሉ በሙሉ መከልከል ሳይሆን ግልጽ የህግ ማዕቀፍ በማዘጋጀት ፈጠራንና የፋይናንስ መረጋጋትን በአንድ ላይ ማስጠበቅ ይቻላል። የክሪፕቶና ሌሎች ቨርቹዋል ንብረቶች ገበያ በ2026 በአጠቃላይ ከ4 ትሪሊየን የአሜሪካን ዶላር በላይ የገበያ ዋጋ ወይም ማርኬት ካፒታላይዜሽን የደረሰ ሲሆን ይህ ማለት በዓለም ላይ ያሉ ዋና ዋና ክሪፕቶ ንብረቶች ጠቅላላ ዋጋ ከ4 ትሪሊየን ዶላር በላይ መሆኑን ያሳያል። በየቀኑ ደግሞ በክሪፕቶ ገበያዎች ላይ ከ100 ቢሊዮን እስከ 300 ቢሊዮን ዶላር የሚጠጋ የግብይት መጠን ይመዘገባል። በአንዳንድ ከፍተኛ የግብይት ቀናት እንደውም ይህ መጠን ከ500 ቢሊዮን ዶላር በላይ ሊደርስም እንደሚችል ይገለጻል። በአሁኑ ጊዜ ከ700 ሚሊዮን በላይ ሰዎች በዓለም ዙሪያ ክሪፕቶ ንብረቶችን እንደያዙ ወይም እንደሚጠቀሙ ይገመታል። ይህ የቨርቹዋል ንብረቶች የፋይናንስ ስርዓት አካሉ እየሆነ መምጣታቸውን ያሳያል። በቴክኖሎጂ የሚመራ የዓለም ፋይናንስ ስርዓት ፈጣን ለውጥ እያሳየ ባለበት ወቅት ኢትዮጵያ የቨርቹዋል ንብረቶችን እንዴት እንደምታስተዳድር ቅድመ ዝግጅቶች ካልተጠናቀቁ በዲጂታል ኢኮኖሚዋ የወደፊት አቅጣጫ ላይ ከፍተኛ ተጽዕኖ ይኖረዋል ሲሉ ባለሙያዎች ያነሳሉ። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈረንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከአፍታ ቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን።
በኢትዮጵያ አፋር ክልል እንዲሁም በአፍሪካ ቀንድ የሚገኙ ግመሎች እየጨመረ የመጣውን ከፍተኛ ሙቀት መቋቋም እየተሳናቸው መሆኑን ሪፖርቶች አመላከቱ። የበረሃ ሕይወትን በመቋቋም የሚታወቁት ግመሎች በአፋር ክልልና በሌሎች የአፍሪካ ቀንድ አካባቢዎች እየጨመረ በመጣው ከፍተኛ ሙቀት ሳቢያ ለጤና ችግር፣ ለምርት መቀነስና ለሞት አደጋ እየተጋለጡ መሆኑን የተለያዩ ባለሙያዎች ገልጸዋል። ትርሲት ያረጋል ዝርዝሩን ታቀርበዋለች። ግመሎች ለዘመናት በደረቃማና በሞቃታማ አካባቢዎች የሚኖሩ እንስሳት በመሆናቸው የበረሃ መርከቦች ተብለው ይጠራሉ። በኢትዮጵያ፣ በሶማሊያ፣ በኬንያና በሌሎች የአፍሪካ ቀንድ ሀገራት ለሚኖሩ አርብቶ አደሮች ግመሎች ዋና የኑሮ መሰረት ሲሆኑ ለመጓጓዣ፣ ለወተት ምርት፣ ለስጋና ለገቢ ምንጭ በስፋት ያገለግላሉ። ይሁን እንጂ በቅርብ ዓመታት በአየር ንብረት ለውጥ ምክንያት የሙቀት መጠን መጨመር፣ ድርቅ እየተባባሰና የውሃና የግጦሽ እጥረት እየከፋ በመምጣቱ ግመሎች ላይ የጤና ችግር፣ የምርት መቀነስና የሞት አደጋ እየጨመረ መሆኑን የተለያዩ ጥናቶች ያሳያሉ። ይህም በአፍሪካ ቀንድ የሚኖሩ ሚሊዮኖች አርብቶ አደሮች ኑሮ ላይ ከፍተኛ ተጽዕኖ እያሳደረ መሆኑ ተገልጿል። የኢትዮጵያው አፋር ክልል በዓለም እጅግ ሞቃታማና ደረቅ ከሚባሉ ስፍራዎች መካከል አንዱ ነው። በአካባቢው የሚገኙ አርብቶ አደሮች በአብዛኛው ጨው የጫኑ ግመሎቻቸውን በበረሃው ለንግድ በማሰማራት ይተዳደራሉ። ሰሜን አፍሪካና ኢትዮጵያ የምትገኝበት የአፍሪካ ቀንድ 80 በመቶ የዓለም ግመል መገኛ ናቸው። በዚህ ቀጠና የሚኖሩ አርብቶ አደሮችና የግመል አርቢዎች በእንስሳቱ ሙቀት ቻይነታቸውና በድርቅ ሁኔታዎች ምክንያት ወደ እነዚህ እንስሳት ተሸጋግረዋል። ይሁን እንጂ እንደ ኤሮፓውያን አቆጣጠር በ2025 የግመል አርቢዎች አዝማሚያ ላይ በደቡብ ኢትዮጵያ ላይ የታተመ ጥናት ከፍተኛ ሙቀትና የአየር ሁኔታ ተለዋዋጭነት በግመሎች ጤና ላይ ጎጂ ተጽዕኖ ማሳደሩን ያሳያል። ተሳታፊዎች የግመል አርቢዎች የአየር ንብረት ለውጥና መለዋወጥ የግመሎችን ጤና፣ ምርትና ተዋልዶ ላይ ተጽዕኖ እንዳደረሰ ሪፖርት አድርገዋል ይላል። ተመራማሪዎች በክልሉ ያለው ከፍተኛ ሙቀት ከ2021 እስከ 2022 ለነበረው ድርቅ መሰረት ነው ይላሉ። ከፍተኛ ሙቀት ከመሬትና ከረግረጋማ ቦታዎች ውሃ እንዲተንና እጽዋት የሚለቁት ውሃ ወደ አየር እንዲተን ያደርጋል። የእንስሳት ሐኪሞች የታመሙ ግመሎች ቁጥር እንደጨመረና በከፍተኛ ሙቀትና ድርቅ ምክንያት ከፍተኛ ሞት እያዩ እንደሆነ ይናገራሉ። የእንስሳት ሐኪሞች የታመሙ ግመሎች ቁጥር እየጨመረና በከፍተኛ ሙቀትና ድርቅ ምክንያት ከፍተኛ ሞት እያዩ እንደሆነ ይናገራሉ። በግመሎች የበሽታ ስርጭትና የወተት ምርት መቀነስ የአየር ንብረት ለውጥ ውጤቶች ናቸው ይላል በአፍሪካ ቀንድ የተሰራ ሌላ ጥናት። ተመሳሳይ ሁኔታ በሰሜን አፍሪካ እየታየ ነው። በአልጄሪያ ባለፈው ዓመት የተሰራ አንድ ጥናት በበጋ ሙቀት ማዕበሎች ከፍተኛ ቁጥር ያላቸው ግመሎች እየሞቱ እንደሆነ አሳይቷል። የጊዜ ትንታኔዎች በወቅቶች ጉልህ የሆነ የሞት አዝማሚያ ያሳያሉ። ስለዚህም ከፍተኛ ስጋት ባላቸው የበጋ ወራት ያሉ ወቅቶችን ኢላማ ያደረገ እርምጃ መውሰድ ያስፈልጋል። ለምሳሌ ስልታዊ የሆነ የውሃ አቅርቦት፣ የምገባ ድጋፍና የበሽታዎችን ቅኝት መጨመር አስፈላጊ መሆኑን ባለሙያዎች ይገልጻሉ። ተመልካቾቻችን አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ ባልደረባችን ናቲማናዬ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ዋና ጉዳዮች በገጣሚ ረድኤት ተረፈ የተዘጋጀው ደበብ ያለ ጨዋታ የማሳረጊያ ዝግጅት ሊካሄድ ነው። ፒያኖና ዋሽንት የተዋሃዱበት የሙዚቃ ኮንሰርት ነገ ይካሄዳል። እነዚህንና ሌሎችንም እንነግራችኋለን። አብራችሁን ሆኑ። ደበብ ባለ ስፍራ የሚዘጋጅ የኪነ ጥበብ መሰናዶ ነው። ደበብ ያለ ጨዋታ ከረድኤት ጋር ከራሴ መንጭቼ ራሴ ምሞላ እያግበሰበሰ ቁልቁለት የሚተም እሱ ወራጅ ውሃ። ይህ በገጣሚ ረድኤት ተረፈ የተዘጋጀው የኪነ ጥበብ ዝግጅት በተከታታይ ለሁለት ዙሮች ተካሂዷል። አሁን ሶስተኛውና የማሳረጊያ መሰናዶው ሊካሄድ ቀጠሮ ተይዞለታል። ይህም ዝግጅት ቅዳሜ ሐምሌ 18 2018 ከምሽቱ 11 ሰዓት ጀምሮ በኢዮቤልዩ ቤተ መንግስት ይካሄዳል ተብሏል። ሙዚቃ፣ ግጥም፣ ሌሎችም ጥበባዊ ጣዕም ያላቸው ዝግጅቶችም ይቀርቡበታል። ፒያኖና ዋሽንት የሚዋሃዱበት የሙዚቃ ኮንሰርት ተዘጋጅቷል። ይህ ኮንሰርት ምናባዊ የዋሽንት ኮንሰርት የተሰኘ ርዕስ ተሰጥቶታል። ኮንሰርቱን የሚያቀርቡት የዋሽንት ተጫዋቹ ጣሰ ወንድምና የፒያኖ ተጫዋቹ አብይ ወልደ ማርያም ናቸው። ይህ ኮንሰርት ሐምሌ 18 ከምሽቱ 11 ሰዓት ጀምሮ በመሶብ የሙዚቃ ማዕከል ይቀርባል።
ስለ መጽሐፍትና ንባብ ለመነጋገር ለመጨዋወት የተዘጋጀና ወጣቶች የሚያዘጋጁት መሰናዶ ነው። ንባብና ቺል መሰናዶው የመክፈቻ ስነ ስርዓቱን ከሳምንታት በፊት አካሂዷል። አሁን ሌላኛውን መሰናዶ ነገ ሐምሌ 18 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ 4 ኪሎ በሚገኘው ዋሊያ መጽሐፍት አዳራሽ ውስጥ ያካሂዳል። በዚህኛው ዙር መሰናዶ ግሩም ዘነበ፣ መዓዛ ወርቁና ሚካኤል ታምሬ ሐሳቦቻቸውን ያጋራሉ ተብሏል። አዘጋጆቹም በመጽሐፍት በስነ ጽሑፍና በጥልቅ ማህበራዊ ሂሶች ላይ በነጻነት በመናወጋበት ልዩ የንባብና ቺል መሰናዶ ላይ ኑ ተጋበዙ ብለዋል። ዶክተር በድሉ አክጅራ አደይና ጥቀርሻ የተሰኘ ግጥም መጽሐፉን በቅርቡ ለንባብ ያበቃል ተብሏል። ይህ መጽሐፉ የዶክተር በድሉ አክጅራ 6ኛ የስነ ግጥም መጽሐፉ ነው። አስቀድሞም የፍካት ናፋቂዎች፣ እውነት ማለት የኔ ልጅ፣ የተስፋ ክትባት፣ የወይራ ስር ጸሎት፣ የራስ ምስል የተሰኙ 5 የግጥም መጽሐፍትን ለንባብ አብቅተዋል። በሌላ በኩል በዶክተር አርካ ቦታ የተዘጋጀው የ3 ኮከቦች ንትርክ የተሰኘ መጽሐፍ ነገ ይመረቃል። ይህ መጽሐፍ በአዲስ አበባ ዩኒቨርሲቲ አንጋፋ የሚዲያና ኮሚኒኬሽን ትምህርት ቤት መምህር በሆኑት ዶክተር አርካ ቦታ ተጽፎ በዶክተር ተሻገር ሽፈራው የአርቶስ ስራ የተሰራለት መጽሐፍ ነው። መጽሐፉ በይዘት ደረጃ ዶክተር አርካ የፖለቲካና የህይወት መልከታቸውን ያጋሩበት ሲሆን ብዙም ባልተነገረላቸው ባህላዊ አውዶችና ፖለቲካዊ ተግዳሮቶች ውስጥ የሚጓዝ መሳጭ ታሪክን የያዘ መጽሐፍ ነው ተብሏል። ይህ በ506 ገጾች ተቀንብበው በ998 ብር የቀረበው መጽሐፍ ነገ ሐምሌ 18 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ጀምሮ በአዲስ አበባ ዩኒቨርሲቲ ራስ መኮንን አዳራሽ ውስጥ ይመረቃል ተብሏል። መንገዶቹ ቢቀየሩም ድምጻቸው አሁንም ይኖራሉ በሚል ሐሳብ የተዘጋጀው የፒያሳ ድምጾች የተሰኘ ዲጂታል አርት አውደሪ የፊታችን ማክሰኞ ይከፈታል። በዳዊት ክፍል የተዘጋጀው ይህ አውደሪ ከሐምሌ 22 እስከ ነሐሴ 18 2018 ዓ.ም ድረስ በፈንድቃ የባህል ማዕከል በእይታ ላይ ይቆያል ተብሏል። ይህ ዲጂታል የሥነ ጥበብ አውደሪ የድሮዋን ፒያሳ ያስታውሳል ተብሏል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹ በባልደረባችን ሷሊ መሐመድ ይቀርባሉ። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ክቡራን ተመልካቾች መረጃዎቻችንን ከሀገር ውስጥ እናስቀድማለን። ጣቢያችን አርትስ ቴሌቪዥን የሚዲያ አጋር የሆነበትና ኢትዮጵያውያንን በስፖርት ለማስተሳሰር ያለመው ራንፋይ የተሰኘ የ10 ኪሎ ሜትር የሩጫ ውድድር በለንደን ሊካሄድ መሆኑ ተገለጸ። ራንፋይ ለንደን 2026 በፈረንጆቹ ነሐሴ 30 በለንደን ንግስት ኤልሳቤጥ ኦሎምፒክ ፓርክ የሚካሄደው ይህ ውድድር ማህበረሰቡን በጋራ እሴቶች የሚያቀራርብ፣ ጤናማ ህይወትን የሚያበረታታና የኢትዮጵያን የረዥም ርቀት ሩጫ ታሪክ ለትውልድ የሚያስተላልፍ ታላቅ እንቅስቃሴ መሆኑ ተገልጿል። ማይንድ ዘ ጋፕ ኤንድ ራን በሚል መሪ ቃል የሚካሄደውን ይህንን ዝግጅት እውን ለማድረግ አዘጋጆቹ ከ4 የሀገር ውስጥ ተቋማት ማለትም ከጣቢያችን አርትስ ቴሌቪዥን፣ ቴሚር ሪል ስቴት፣ ጎፈሬ ትጥቅ አምራች እና ከሲዲ ስፖርት ጋር የመግባቢያ ስምምነት ተፈራርመዋል። በፊርማ ስነ ስርዓቱ ላይ የራንፋይ መስራች አቶ ሸፈቃ አደም እንደገለጹት መርሃ ግብሩ ለወጣቶች ተስፋና ለባህላችን ትልቅ መድረክ የሚፈጥር ነው ብለዋል። ውድድሩም በለንደን የሚደረግ ይሆናል። የአፍሪካ እግር ኳስ ፌዴሬሽን ካፍ በፈረንጆቹ 2027 በሚካሄዱ የአፍሪካ ዋንጫ ላይ የሚሳተፉ ሀገራትን ቁጥር ከ24 ወደ 28 ማሳደጉን አረጋግጧል። ተጨማሪ መረጃ አለን። 23ኛው ዓለም ዋንጫ ባሳለፍነው ሳምንት በስፔን ብሔራዊ ቡድን አሸናፊነት ሲጠናቀቅ መድረኩ በታሪክ ከ32 ቡድኖች ተሳታፊነት ወደ 48 በማሳደግ የመጀመሪያ ሆኖ አልፏል። በተጨማሪም ይህ ውድድር በአህጉራችን አፍሪካ በ10 ተወካዮች በታሪክ ለመጀመሪያ ጊዜ የተወከለችበትም ሆኖ ማለፉ አይዘነጋም። ታዲያ የቡድኖች መጨመርም ሀገራት ወደ ዓለም ዋንጫው የማለፍ ተስፋቸው ሰፋ በመሰረተ ልማትና በወጣቶች እግር ኳስ ላይ የሚያደርጉት ኢንቨስትመንት እንዲጨምር እንደሚያደርግም ይነገራል። ከዚህ በተጨማሪ ዓለም ዋንጫ የቡድኖችና የጨዋታዎች ቁጥር መጨመር፣ የትኬት ሽያጭን፣ የብሮድካስት የስርጭት መብቶችና የስፖንሰርሺፕ ስምምነቶችን በከፍተኛ ሁኔታ እንዲጨምሩ አድርጓል። ፊፋ በዚህ ዓለም ዋንጫ ላይ ከ13 ቢሊዮን ዶላር መሰብሰቡን የገለጸ ሲሆን ይህም የሆነው በተወዳዳሪ ቡድኖች በብዛት ምክንያት ነው። ታዲያ የአፍሪካ እግር ኳስ ፌዴሬሽን ካፍም በፈረንጆቹ 2027 በሚካሄደው የአፍሪካ ዋንጫ ላይ የሚሳተፉ ሀገራትን ቁጥር ከ24 ወደ 28 ማሳ
ማሳደጉን አረጋግጧል። በካፍ ፕሬዚዳንት ፓትሪስ ሞትሴፔ ይፋ የተደረገው ይህ ውሳኔ ተጨማሪ 4 የአፍሪካ ሀገራት በአህጉሪቱ ትልቅ የእግር ኳስ መድረክ ላይ የመሳተፍ እድል እንዲያገኙ የሚያስችል ነው። ኬንያ፣ ታንዛኒያና ኡጋንዳ በጋራ የሚያዘጋጁት ይህ ታላቅ አህጉራዊ ውድድር ከሰኔ 19 እስከ ሐምሌ 17 ቀን 2027 ዓ.ም የሚካሄድ ሲሆን በዚህ ውድድራዊ ቡድኖች ቁጥር መጨመር ካፍ ውድድሩን በየ2 ዓመቱ ይደረግ የነበረውን ወደ 4 ዓመት ከቀየረ በኋላ ውድድሩን በስፋት ለማሳደግ የያዘውን እቅድ የሚያሳይ መሆኑን ፕሬዚዳንቱ ገልጸዋል። በሌላ በኩል በወታደራዊ መንግስታት የሚመሩ 3 የምዕራብ አፍሪካ ሀገራት ማሊ፣ ኒጀርና ቡርኪና ፋሶ የ2032ቱን የአፍሪካ ዋንጫ ውድድር በጋራ ለማዘጋጀት ጥያቄ ማቅረባቸው ተነግሯል። የካፍ ፕሬዚዳንት ፓትሪስ ሞትሴፔ በኒውዮርክ ከ3 ሀገራት እግር ኳስ ፌዴሬሽን አመራሮች ጋር ተገናኝተው በጋራ አዘጋጅነቱ ጥያቄ ዙሪያ ውይይት ማድረጋቸውን የማሊ እግር ኳስ ፌዴሬሽን በይፋ ባወጣው መግለጫ አስታውቋል። ፕሬዚዳንቱ በተጨማሪም ለ2026 የሴቶች አፍሪካ ዋንጫ አሸናፊ የሚሰጠው የገንዘብ ሽልማት በከፍተኛ ሁኔታ መጨመሩን አብስረዋል። በዚህ መሰረት የውድድሩ አሸናፊ የሚሆነው ሀገር ቀደም ሲል ይከፈል ከነበረው $1 ሚሊዮን ወደ $2 ሚሊዮን ከፍ ያለ ሽልማት የሚያገኝ ሲሆን ወደ ውድድሩ ያለፉት 16 ቡድኖችም እያንዳንዳቸው ቢያንስ $150,000 ክፍያ ያገኛሉ ብለዋል። በአዲሱ የጨዋታ ፎርማት መሰረት የምድብ ድልድሉ እያንዳንዳቸው 4 ቡድኖች የያዙ 7 ቡድኖች ይኖሩታል ተብሏል። ታዲያ ይህ የተሳታፊ ሀገራት ቁጥር መጨመር ከአህጉራዊ ውድድር ወደ ኋላ እየቀሩ ላሉ እንደ ሀገራችን ኢትዮጵያ ላሉ ሀገራት ተጨማሪ የተሳትፎ በር የሚከፍት እድልም ነው እየተባለ ይገኛል። ፈረንሳይና ጀርመን የ2038ቱን ወይም የ2042ቱን የፊፋ ዓለም ዋንጫ ውድድርን በጋራ ለማዘጋጀት እንቅስቃሴ መጀመራቸው ተነገረ። ሁለቱ የአውሮፓ የእግር ኳስ ኃያላን ፈረንሳይና ጀርመን በ2038 ወይም የ2042ቱን የፊፋ ዓለም ዋንጫ በጋራ ለማዘጋጀት ጥያቄ ለማቅረብ እየተንቀሳቀሱ መሆኑን ለፓሪሲያን የተሰኘ የፈረንሳይ ጋዜጣ ዘግቧል። የ2030 እና የ2034 የዓለም ዋንጫ አስተናጋጅ ሀገራት ማንነት ቀደም ብሎ ታውቆ ይፋ መደረጉን ተከትሎ ሁለቱ ሀገራት ከዛ በኋላ ለሚደረጉ ቀጣዮቹን ክፍት የሆኑ የውድድር ዓመታትን በጥምረት ለመረከብ ስትራቴጂያዊ የቅድመ ዝግጅት ስራቸውን መጀመራቸው ተነግሯል። በተለይም የዓለም ዋንጫ ተሳታፊ ሀገራትን ቁጥር ወደ 64 ለማሳደግ የሚደረገውን ጥረት ውድድሩ የሚጠይቀውን ሰፊ የሎጂስቲክና የስቴዲየም ዝግጅትን የመሳሰሉ አቅርቦትን ለማድረግ የጋራ ጥያቄ ማቅረባቸው ተቀባይነትን ለማግኘት ምክንያት ሊሆን እንደሚችል ተገልጿል። በእግር ኳስ ረጅም ታሪክና የበለጸገ የመሰረተ ልማት አቅም ያላቸው ፈረንሳይና ጀርመን ሊያቀርቡ ያሉት ይህ ጥያቄ የዓለም ትልቁን የእግር ኳስ ውድድር በድጋሜ ወደ አውሮፓ ለመመለስ መሆኑም ተነግሯል። የእንግሊዝ ፕሪሚየር ሊግ የዝውውር ገበያ ተጧጥፎ ሲቀጥል አዳዲስ የዝውውር መረጃዎች በዛሬው ዕለት ተሰምተዋል። ዮናስ ግርማ እንደሚከተለው አዘጋጅቷቸዋል። ከሰሞኑ በእንግሊዝ ፕሪሚየር ሊግ ሪከርድ በሆነ ዋጋ ሞርጋን ሮጀርስን ከአስተን ቪላ ያስፈረመው የምዕራብ ለንደኑ ክለብ ቼልሲ አሁንም ተጨማሪ ተጫዋች ለማስፈረም ከስምምነት መድረሱ ተሰምተዋል። ሰማያዊዎቹ የክሪስታል ፓላሱን ተከላካይ ማክሰንስ ላክሮስን ለማስፈረምም ከስምምነት መድረሳቸውን ስካይ ስፖርት ዘግበዋል። ቼልሲ ለ26 ዓመቱ ፈረንሳዊ ተከላካይ 52 ሚሊዮን ፓውንድ የዝውውር ገንዘብ የሚከፍል ሲሆን ተጫዋቹ የ6 ዓመት ውል ለመፈረምም መስማማቱ ተሰምቷል። ላክሮስ በቅርብ ጊዜ ውስጥ የሕክምና ምርመራውን በማከናወን በይፋ የሰማያዊዎቹ ንብረት ይሆናል ተብሎም ይጠበቃል። በሌላ በኩል ሌላኛው የለንደን ክለብ አርሰናል ለቡርኖ ጊማሬሽ 70 ሚሊዮን ፓውንድ የያዘ የዝውውር ገንዘብ በድጋሚ ለማቅረብ መዘጋጀቱንም ቢቢሲ ዘግበዋል። የ28 ዓመቱ ብራዚላዊ አማካይ ቡርኖ ጊማሬሽ አርሰናልን የመቀላቀል ፍላጎት እንዳለው ቢያሳውቅም እናት ክለቡ ኒውካስል ዩናይትድ ግን በቅድመ ሁኔታው ላይ አልተስማማም ተብሏል። ሆኖም የመጀመሪያ ዙር ጥያቄያቸው ውድቅ የተደረገባቸው መድፈኞቹ ኒውካስል ዩናይትድን ያሳምናል ያሉትን 70 ሚሊዮን ፓውንድ ይዘው በድጋሚ ወደ ኒውካስል ዩናይትድ ለመቅረብ ዝግጅታቸውን መጨረሳቸው ተዘግበዋል። አስቀድሞ ሳንድሮ ቶናሊን ለቶተንሃም ስፐርስ አሳልፎ የሰጠው ኒውካስል አሁን ደግሞ የቡድኑን አምበል ለመድፈኞቹም አሳልፎ ለመስጠት እየተቃረበ መሆኑ ተሰምተዋል። በክረምት የዝውውር መስኮት እስካሁን 3 አዳዲስ ተጫዋቾችን የግሉ ማድረግ የቻለው ማንቸስተር ዩናይትድ አሁንም ሁነኛ የ6 ቁጥር አማካይ ማሳደዱን ቀጥሏል። ቀይ ሰይጣናቱ አይናቸውን ከጣሉባቸው አማካዮች መካከል የሪያል ማድሪዱ የመሃል ሜዳ ዋልታ ኦሬል ቹዋሜኒ አንደኛው ሲሆን በዛሬው ዕለትም ለቀይ ሰይጣናቱ መልካም ዜና ተሰምቷል። የስፔኑ ማርካ ጋዜጣ እንደዘገበው ከሆነ ሪያል ማድሪዶች የባላንዶር አሸናፊውን ሮድሪን ከማንቸስተር ሲቲ የሚያስፈርሙ ከሆነ የ26 ዓመቱን ፈረንሳዊ አማካይ ለማንቸስተር ዩናይትድ አሳልፈው
አሳልፈው የመስጠት እድላቸው ሰፊ ነው ተብሏል። ማንቸስተር ዩናይትድም የተጫዋቹን ሁኔታ በቅርበት እየተከታተለው ሲሆን የሱ ዝውውር የማይሳካም ከሆነ ማንቸስተር ዩናይትድ ካርሎስ ባሌባንና ማኑ ኮኔን እስከ መጨረሻው ይከታተላል ተብሎም ይጠበቃል። በሌሎች አጫጭር የዝውውር መረጃዎች ኢንተር ሚላን የቶተንሃም ስፐርሱን ተከላካይ ክርስቲያን ሮሜሮን ለማስፈረም ከተጫዋቹ ወኪል ጋር ንግግር መጀመሩን ስካይ ኢታሊያ ዘግበዋል። የ28 ዓመቱ አርጀንቲናዊው የመሃል ተከላካይ በቶተንሃም የመቆየት ፍላጎት እንደሌለው መገለጹ ይታወሳል። በሌላ በኩል የጣሊያኑ ክለብ ኤሲ ሚላን የ40 ዓመቱን ክሮኤሺያዊው የመሃል ሜዳ አማካይ ሉካ ሞድሪችን ውል ለተጨማሪ 1 ዓመታት ሊያራዝም መስማማቱንም ክለቡ ይፋ አድርጓል። የአውሮፓ የዝውውር ገበያ አሁንም ተጧጡፎ የቀጠለ ሲሆን በቀጣይ ቀናትም ያልተጠበቁ ትላልቅ የዝውውር ጉዳዮች ይኖራሉ ተብሎም ይጠበቃል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎችን አጠናቅቄያለሁ። ከመረጃዎቹ ጋር ሰዋሊ መሐመድ ቆይታ አድርጌያለሁ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።